ሶፍዬ ላይ አስደንጋጭ ፕራንክ አደረጋት። ሶፍዬ እንግዲህ ፉፉዬን በጥፊ መታችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተወደዳችሁ የተከበራችሁ አቶ ተውፊቅ የሚባል አዝግ አንድ ድገሚው ሲል እንግዲህ ኮሜንት ላይ እንደጠፋ አይታችኋል። በትናንትናው ቪዲዮ ላይ አስደሳችም አስደንጋጭም ስራ ተሰርቷል። እንግዲህ አስደሳቹ ከሶፊ ደስታ የሶፊን ፊት አይታችሁታል፣ ምን ያክል በደስታ እንደፈካ። እንዲሁም በመሀል አንዲት ውር የምትል ሴትዮ አምቶ ነበር። ሴትዮ ናት ልጅ ናት ማለት ነው፣ እኔ እንጃ። ብቻ ያው አቀሳሳሪ መቼም አይጥፋ። በነገራችን ላይ በጣም ነው አስደንጋጭ ነበር። ጥፊ በጣም ነበር ያደረገኩት። የምር እኔ ድንግጥ ላልኩትና ያው እንግዲህ ብዙዎቹ ኮሜንቱን ካያችሁ ድጋሚ እጅሽን እንዳታነሽ የፈለገውን ነገር ያድርግ ብችሏል። እንግዲህ የፉፉቶች የሶፍዬቶችም እንዳሳብ አስተያየት የበፊት ያሳለፈችው ጠባሳ ስላለባት አትፍረዱባት እያሉ ነበረ። ተውፊቅ እንግዲህ በመሀል ኮሚኒቲ ላይ ድገሚልኝ የባክሽ፣ ድጋሚ ቅጩ መሰለኝ። ድገሚ ማለት ጥፊው ነው ተውፊቅ እንድትደግሞ የፈለግከው። በነገራችን ላይ አንተም ጋር እኮ የማይረሳ ጥፊ አለ። ቆይ አመጣዋለሁ ማለት ነው። የተውፊቅ ጥፊዎች ታውቃላችሁ፣ የሶፊ ጥፊዎች ያው እንግዲህ ለሶስተኛ ጊዜ ነው ለአራተኛ ጊዜ አንዋርንም በጥፊ መታ ነበረ። እኔ እውነት እየደማ ነበር የመሰለኝ ከመጮሁ በቃ። ድጋሚ ደግሞ እዛው መርገሟ ነው። አንድ ሰው እኮ አንድ ጊዜ ተማቶ ያቆማል አይደል? እሷ ድጋሚ እዛው ላይ መታቸው ማለት ነው። ደምቷል ብዬ ነበር ከመጮሁ አንፃር በጣም ነበር የደነገርኩት። ችዬዋለሁ እውነት ለመናገር ምን ያክል እንደደነገጣችሁ ብዙዎቻችሁ ጥርጥር የለውም። አስደንጋጭ ነው። ፊት ላይ ደግሞ ይሄን ያክል ሲሆን እንደው ፉፉዬ እውነት ለመናገር ቢቀርብስ እንደዚህ አይነት ጥፊ እስከሚወረወርብህ እንደው ባታረገውስ፣ ፕራንክ ባታረግ ቢቀርብስ። እንደው ሌላውን ነገር ተገላገልን ብለን ስንል ሱማያ መታችህ ዝም አለ። የሆነ ፒፕል ሲመታህ ነበር ዝም አለ። ድጋሚ ደግሞ ሶፊ መታችህ። ምን ይሻለናል? እኛ በአንተ ቦታ ላይ ተቃጥለን ሞትን እኮ። ፊትህን ለምን ነው የምትሰጠው? እሺ ፊትህን ለምንድን ነው የምትሰጠው? ዘወር አድርገህ ወይ ጀርባህን ስጥ፣ በቦክስ ይምቱ። በቃ ምንም ማድረግ አይችልም እንዴ። እኛ ተሳቀቅን እኮ። ያንተ ፊት በተመታ ቁጥር ተሳቀለን እንሞት ነው። ምን ይሻለናል ነው? እውነት አያማቸውም ብለው የምታስቡ? እኛ እኮ መከራችን አየንና የኔ ውድ ቤተሰቡ እንግዲህ ትናንትና አዝናኝም አስደሳችም አስደንጋጭም የኔ ቅልቅል ያለ ስሜት የተቀላቀለበት ቪዲዮ ነበረ። ከትናንት ወዲያ ስለመጡ ያው ትናንትና ደግሞ ከትናንት ወዲያ ትናንትና ስለመጡ መምጣታቸውን እንጂ ጥፊ እንዳለው አላወቅንም ነበር። የጥፊው ነገር ሲቀበለን ምን ያክል እንግዲህ ከቪዲዮ ተስፈንጥረን የወጣንም ሰዎች አለን። ያችንን ፓርት አሳልፈን የሰማን ሰዎች አለን። እንደዛ ነገር ከሰማሁት መረጃ አንጻር ማለት ነው። ለማንኛውም ነገር ባካችሁ ይሄ ጥፊ የሚባል ነገር ይቅር። ስፔሻሊ በፉፉ ላይ ጥፊ የሚባል ነገር ቀጣይም ከፉፉዬ ጋር ምሳሌ ከሆነ ሶፊ ይሄን ጥፊ የሚባል ነገር ባክሽ በህግ አምላክ አታሳየን። በቃ አንፈልግም ማለት ነው። እኛ አንፈልግም። በቃ እንዴ ምን በወጣን ተሳቀለን እንሙት እንዴ። እኛ የሆነ ፒፕል የሆነን ሰው እየጣልተን የቀረነው ፉፉ ላይ ያለው ለፉፉ ያለው ክብር ለፉፉ ሪስፔክት ስለማያደርግ ነው። እና እባክሽ እንደው ከኛ ጋር እንድትጣሊ ካልፈለግሽ በስተቀር ድጋሚ በፉፉ ላይ ጥፊ እንዳታነሺ ለማለት ያክል ነው። ተውፊቅም ያው እንግዲህ በአንድ ሳምንት 2 ሰው መጠፍጠፍ ግን ሶፊ አይከብድም? ምንድን ነው ግን ነገሩ? አሁን እኮ ተውፊቅን ከመታሽው 1 ሳምንት ይሆናል ብለሽ ነው? አይ ሶፊ አላድግ እንትን ነው ምንድነው የማያርግ ጥጃ ከበሬ ፊት ይበላል ይላል። ተይ ሶፊ ተይ፣ ማስፈራራት መሆኑ ነው እንግዲህ። ለማንኛውም ሁለተኛ የጥፊ እንዳይደግም ለማለት ያክል ነው። የትናንትናው ጥፊን ያስደንግጦኛል፣ የምር ወላሂ ያስደንግጦኛልና ኮሜንታተሮች ደግሞ ያው እንግዲህ ከሁኔታዎችም አንጻር ነው በተውፊቅ ማነው በፉፉዬ ዙሪያ ላይ በጣም ብዙ ነገሮች እንግዲህ ኮሜንት ያነባል ብዬ ተስፋ አደርጋለሁኝ። ያው እንደማንኛቸውም ሰው እኔ ካሁን ቀደም ተናግሬያለሁኝ። ከማንም የበለጠ ጠንካራ ነው እንጂ ደካማ አይደለም። ስፔሻሊ መተቃቀፉ ላይ በጣም ከሴቶች ጋር ያለውን ነገር እንትኑ ነገር ሱሱ ነገር ብዙ እህቶች እንደው ባያረግ እያላችሁ ነው። ሀላል ካረገ በኋላ ቢሆን የተሻለ ነው ምናምን እያላችሁ ነው። እኔውን ያው ይሄ ነገር እዚህ ሚዲያ ላይ ስትሰሩ
ግዴታ የስራው ባህሪም አለ። ራስን መጠበቅ የተሻለ ነው። በነገራችን ላይ ከማንኛቸውም በላይ ከምንም በላይ የሚቀርመው ነገር ዱንያው ዓለም ሳይሆን የአኺራው ነገር ነበረ። ስፔሻሊ ስለ ሀጂ ነብይ ሴቶች ጋር ያለው ነገር ግንኙነቱ እያያችኋቸው ነው። በሱ ብቻ አይደለም ሌላ ቦታዎችም ላይ ታያላችሁ። ወንድሞች በዲናቸው እንኳን እንደው ጎልቶ የሚታየው መቼም አላህ Subhanahu Ta'ala የሚያው ልብን ነው እንጂ ፊትን ምናምን አይደለም፣ ፊዚካልን አይደለም፣ ልብን ነው። ግን እኔ ብዙ ወንድሞቼ በዚህ ዙሪያ ላይ በጣም እንትን ሲሉ አይቻለውኝ። እኔ በሚፍታህ 100% ተማመን ነበረ። አይታችኋል ሚፍታህ እያደረገ ያለውን ነገር በየቦታው ከማንኛቸውም ሴቶች ጋር ቱርክ በነበረበት ሰዓት በቃ የተለያዩ ቦታዎች በነበረበት ሰዓት ሚፍታህ እንደዛ አይነት ነገሮችን አይሰራም ነበረ። ቀለል ያሉትን ሰዎች እንኳን ጠቀስ ባረግላችሁ እነ ማሜ የተለያዩ ማሜ ዩቲዩብ አብዱ ደረሳው ምናምን ከሴት ጋር ያላቸው ግንኙነት የመነካካት ምናምን በጣም ርቀት ላይ ነበሩና ብዙ ጊዜ አይቻቸዋለሁ። እኔ እንዴት እንደሆነ ግጫ ያው አላቅም። ይሄ ነገር ደግሞ ያ ሰው አያቅም ማለት አይደለም፣ ያውቃል፣ ጠንቅቆ ነው የሚያውቀው። ያወቁ ደግሞ ለሚያረጉት ነገር ተጠያቂነታቸው እነሱ ነው። ባያውቁ የእውቀቱ ባለቤት ባይሆኑ ምናምን ነገር ነበረ። ግን ይሄ ነገር ብዙዎቻችሁን በጣም መቀራረብ እየበዛ ነው። እውነት ወዲ ሪሉ ከገባ ከኒካ በኋላ ነገሮች ቢሆን ይቻላል። ከዳር በኋላ ቢሆን ሐላሉን ካረገ በኋላ መንካትም ማቀፍም መሳምም ምናምን ያለው ፓርት ከዛ በኋላ ይደርሳል የሚል ነው። ነገር ግን የጉዳዩ ባለቤቶች ይሄ ነገር አስደስቷቸው ህሊናቸው ተቀብሎላቸው ከሰሩ እነሱ ተቀብሏቸው ከሰሩ አምሯቸው ከተገዛቸው የኛ መጨቃጨቁ ኮሜንት ላይ መጻፉ ምናምንም አስፈላጊ አይደለም። እና በዚህ ዙሪያ ላይ ብዙዎቻችሁ እንደ እህትም እንደ ወንድምም ሁናችሁ የምትመክሩ አላችሁ። እኔን የጉዳዩ ባለቤት ያው ራሱ ያቃል ማለት ድንጋይ ማነው ጨው ለራሱ ለጣፍጥ ድንጋይ ነው ብሎ ይጥላል ነው የሚባለው እንደ አባባልና ብዙዎቻችሁ የመተቃቀፉና መሳሳሙ ቢቀርበት እያላችሁ ነው። እሱ ብቻ አይደለም እያያችኋቸው ነው። ብዙዎቹ ይሄን ነገር ይሰራሉ። ያለው ነገር እያያችሁት ነው፣ ሚዲያ ላይ እያያችሁት ነውና እንግዲህ ምንም ማድረግ አንችልም። አይ ነው በቻልነው አቅም መናገር ያለብንን ነገር እየተናገራችሁ ነው። ግን ትትና በተሞላበት መልኩ አሁንም ቢሆን ይሄንን ነገር ኮሜንት ላይ ያስቀምጡ። ኮሜንት ያነባሉ ማንኛቸውም ዩቲዩበሮች ኮሜንት ያነባሉ። አሁን እንኳን አይደለም ይሄን ያክል ህዝብ የተሸከሙት ቀርቶ እኔ በቀላሉ ኮሜንት የሚሰጠኝን ሀሳብ አስተያየት እመለከታለሁ ማለት ነው። ስለዚህ